አንዳንድ ሴቶች ለምን በባለ ትዳር ወንድ ይሳባሉ? ይህ አንዲት ጽኑ ሴት ለዓመታት እንቅልፍ አጥታ ችግርን ተጋፍጣና የህይወት መስዋዕትነት ከፍላ የገነባቸውን ትዳር ለመናድ የሚደረግ ትንቅንቅ፣ በሌላኛዋ ሴት እህት ስቃይና እንባ የራስን ደስታ ዓለም ለመገንባት የሚደረግ ትርጉም አልባ የስሜት ህልም። ይህ ጥልቅ ማህበራዊና ስነ ልቦናዊ ውድቀት ነው። በዕለቱ ይህንን አነጋጋሪ ጥልቅ ስነ ልቦናዊ ፋይዳ ያለው ጉዳይ በሰባት ዋና ዋና ነጥቦች ከፍለን ስረ መሰረቱን በጥልቀት እናየዋለን። ሰላም ጤና ይስጥልን የወላንሳ ሚዲያ ቤተሰቦች፣ አክብሮታዊ ሰላምታዬ በያላችሁበት የዓለም ጫፍ ይድረሳችሁ እያልኩኝ በመግቢያ ያስተዋወቅኳችሁን ርዕስ በዝርዝር እንመለከታለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ አስተያየት ካላችሁ ኮመንት መስጫው ላይ አስቀምጡልኝ። በቀጥታ ወደ ቪዲዮ እንለፍ። አንደኛ፣ የተፈተነ ትዳርን የመምራት ብቃት አለው ብለው ያስባሉ። የአንድ ወንድ በትዳር ጥላ ስር መገኘት ለሌሎች ሴቶች እንደ ትልቅ ትዳርን የመምራት ብቃት ማሳያው ይታያል። ብዙ ሰዎች ያልተረገጠውንና አዲሱን የህይወት ጎዳና ከመርገጥ ይልቅ በሌሎች ተፈትኖ ያለፈውን ሰው የበዛበትን መንገድ መከተል ይቀላቸዋል። አንድ ወንድ በትዳር ቀንበር ስር ሲገኝ በሌላ ሴት ዘንድ ይችላል ተብሎ ይመረጣል። ሚስቱ በእርሱ ውስጥ ያየችው የሆነ ስውር ብቃት ሊኖረው ይችላል የሚለው እሳቤ የወንዱን ማህበራዊና ስነ ልቦናዊ ዋጋ በሌሎች ሴቶች እይታ ከፍ ያደርገዋል። ይህ አይነቱ ዝንባሌ በገዛ ውሳኔያቸው የማይተማመኑ ሴቶች በባለትዳሩ ወንድ ላይ አይናቸውን እንዲጥሩ ያደርጋቸዋል። ሁለተኛ፣ ቁጥብነቱ ይማርካቸዋል። የሴቶች ተፈጥሮ በእጁ ያለውን የማርከስ የራቀውና ያልደረሰበትን ደግሞ አጋኖ የማየት ስር የሰደደ ባህሪ ያለው ባለትዳር ወንድ እንደ ልብ አለመገኘቱ በራሱ ልዩ የሆነ የግርማ ሞገስ ካባ ያጎናጽፈዋል። እንደ ነጠላ ወንድ በፈለገችው ሰዓት ስር ካለማንሳቱ በፈለገችው ቅጽበት የማይገኝና በኃላፊነት የታጠረ መሆኑ በሴቷ እይታ የተለየ ሰው ያደርገዋል። ይህ በናፍቆት የታጀበ ግንኙነት በውስጧ የጉጉት ወላፈን እንዲቀጣጠል ያደርጋል። ይህ ያልተጨበጠ ስምና እርሱ በቀላሉ የማይደረስበት ውድ ሰው ነው የሚል የተሳሳተ ትርጓሜ በልቧ ውስጥ ይተክላል። በመጨረሻ የራሷን ማንነትና ክብር በማይጨበጥ ሰው ጥላ ስር ለመፈለግ ትሞክራለች። ሶስተኛ፣ የበሰለና የተረጋጋ ነው ብለው ያስባሉ። ባለትዳር ወንድ በማህበረሰቡ እይታ የሰከነ ማንነት ያለው፣ የተረጋጋ፣ የበሰለና ኃላፊነትን መሸከም የሚችል ተደርጎ ይወሰዳል። በአንዳንድ ሴቶች እይታ መዳረሻው ካልታወቀና ወጣ ወረድ ከበዛበት የነጠላ ወንድ የፍቅር መንገድ ይልቅ የተረጋጋ ራሱን የቻለ ባለትዳር ወንድ የተሻለ አስተማማኝ ዋስትና አለው ብለው ያስባሉ። ይሁን እንጂ ይህ ምርጫ አንዳንዴ ከንጹህ ፍቅር ይልቅ ቁሳዊ ምቾት ፍለጋ የሚገቡ ሴቶችም አሉ። አራተኛ፣ የተከለከለውን ፍለጋ። አንዳንድ ሴቶች የተከለከለውን አብዝተው ይፈልጋሉ። ይህ ስሜት ከሰው ልጅ ጥንታዊ ተፈጥሮ እና ከውድቀት ታሪክ ጋር የተቆራኘ ነው። አዳምና ሔዋን በገነት ውስጥ ሁሉንም ነገር ተፈቅዶላቸው ሳለ አትብሉ የተባሉትን አንዲትን ፍሬ እንደመረጡ ሁሉ የሰው ልጅ የተከለከለውን የመሻት እንግዳ ባህሪ ያለው ባለትዳር ወንድ በሃይማኖት፣ በባህል፣ በማህበራዊ ሴቶች የታጠረ ቀይ መስመር፣ ይህንን የስነ ምግባር አጥር ሰብሮ መግባት ለአንዳንድ ሴቶች ጀብደኝነት ስሜት ይፈጥርባቸዋል። የተከለከለውን ሰው በእጄ አደረግኩ የሚል የአት ስሜት ግንኙነቱ ከእውነት በላይ አግዝፎ እንዲታይ ያደርገዋል። ቅዱስ መጽሐፉ የተሰረቀ ውሃ ይጣፍጣል፣ በስውር የሚበላ እንጀራ ይጥማል እንደሚለው ድብቅነቱ የሚሰጠው ጊዜያዊ ሐሰት ጣዕም ለስሜታዊ ውሳኔያቸው ዋነኛ ምክንያት ይሆናል። አምስተኛ፣ የውድድር ልዕልናን ፍለጋ። አንዳንድ ሴቶች ወደ ባለትዳር ወንድ የሚገፋፉት ከልብ የመነጨ ፍቅር ኑሯቸው ሳይሆን የበላይነት ስሜትን ፍለጋ ነው። ባለትዳር ሆኖ ሳለ እኔን መረጥክ የሚል እሳቤ በውስጣቸው እንደ ትልቅ የድል አርማ አድርገው ይቆጥሩታል። ሚስቱ እሱን በአግባቡ መያዝ ስላልቻለች ወደ እኔ መጣ የሚል የሐሰት ሰበብ በመደርደር ራሳቸውን ከሚስቱ ይልቅ የተመረጡ፣ ይበልጥ የተወው ተፈላጊ አድርገው ለመሳል ይሞክራሉ። ይሁን እንጂ ይህ አይነቱ ፉክክር በውስጣቸው
የተሸሸገውን የበታችነት ስሜት ለመሸፈን የሚደረግ ከንቱ ጥረት ነው። የራሳቸውን ማንነት ዋጋ ከፍ ለማድረግ ሲሉ የሌላኛዋ ሴት ክብር ዋጋ ማንኳሰስ እንደ መወጣጫ ይጠቀሙበታል። 6ኛ ኃላፊነትን የሚሸሹ ሴቶች ከባለ ትዳር ወንድ ጋር የሚመሰረት ግንኙነት ከዕለት ተዕለት የትዳር እርካታና ከኑሮ ግዴታዎች ማህበር የራቀ የስርቆት ደሴት ነው። እዚህ ግንኙነት ውስጥ ማዕድ ማዘጋጀት፣ ምግብ ማብሰል፣ ልብስ ማጠብ አሊያን የሆኑ የቤተሰብ ኃላፊነት ሸክም የለም። ይልቁንም ግንኙነቱ በፈገግታ የታጀበ፣ በጊዜያዊ ስሜት የተኳኳለ፣ በደስታ ብቻ የታጠረ ባለቀለም ህይወት ነው። በናፈቀው ጊዜ ብቅ ይላል። እርሷ በፈንጠዝያ ትቀበለዋለች። ከዚያም ወደ እውነተኛ ህይወቱ ይመለሳል። ይህ መንገድ ሸክምን ለሚሸሹ ቀላል ኑሮን ለሚመኙ ሴቶች እንደ ማራኪ አቋራጭ ይታያል። 7ኛ በተጽዕኖ ስር ላሉ ሴቶች የሰው ልጅ ነፃነቱ ላይ ገደብ ሲጣልበት ያንኑ ገደብ ጥሶ የመውጣት ተፈጥሯዊ ዝንባሌ ያለው ባለትዳር ወንድ ጋር የሚደረግ ግንኙነት በማህበረሰቡና በቤተሰብ ዘንድ ሲወገዝ ግለሰቡ ለፍቅር የሚጋደል ጀግኖች እንደሆኑ እንዲሰማቸው ያደርጋል። የወቀሰው መብዛትና የማህበረሰቡ ነቀፋ ግንኙነቱን ከስተትነት ወደ ቅዱስ መስዋዕትነት ይለውጠዋል። ይህ የኛ ዓለም የሚለው የትግል መንፈስ የፍቅሩን ስሜት በሐሰተኛ ኃይል እንዲሞላና ሴቷ በስተት ጎዳና ላይ በጀግንነት እንድትራመድ ያደርጋታል። የጋብቻን ማድረግ የደፉ ወንዶች በሴቶች ዘንድ አድናቆት ምንጭ የሆኑ ሚስጥራት ብዙ ናቸው። በእናንተ ህይወት ያለፋችሁበትን መንገድ ካለ ኮመንት ላይ አካል። ስለነበረን ቆይታ ከልብ አመሰግናለሁ። ለነገ ስኬታችን ዛሬን በቅንነትና በፍቅር እንኖር።